ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ፊልድ ማርሻሉ አስደንጋጭ ትዕዛዝ አስተላለፉ። ፊልድ ማርሻል ብርሃኑ ጁላ ከውጭ ኤርትራ፣ ግብፅና ሱዳን፣ ከውስጥ ደግሞ ፋኖና ህወሓተኛን ኢትዮጵያ ለማጥፋት ዝግጅታቸውን ጨርሰዋል፣ ሳይቀድሙን መፍጠን አለብን ሲሉ ጥብቅ ትዕዛዝ አስተላልፈናል ይዘነዋል። ከዚሁ ጋር በተያያዘ በጀነራል አልቡርሃን የሚመራው ሱዳን ጦር በኢትዮጵያ ድንበር አቅራቢያ ጥቃት ፈጸመ። ጥቃቱን በተመለከተ ጦሩ መግለጫ አውጥቷል። የሻዕቢያ መንግስት የፋኖን ቡድን ለማስታጠቅ በስውር የላከውን ከ56000 በላይ የተለያዩ የጦር መሳሪያ ጥይቶችን በቁጥጥር ስር አዋሉ። ሻዕቢያ ኢትዮጵያን በራሷ ልጆች ለማጥፋት የላካቸው 41999 የክላሽ ጥይት፣ 14000 የብሬን ጥይትና 800 የዲሽቃ ጥይት በአጠቃላይ 56799 ጥይቶች ነበሩም ተብሏል። እስከ ዝግጅታችን ፍጻሜ አብራችሁን ስትቆዩ የምታደምጡት ሌላኛው ጉዳይ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁን እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚው ጉዳያችንም እናልፋለን። ፊልድ ማርሻል ብርሃኑ ጁላ አስደንጋጭ ትዕዛዝ አስተላለፉ። ፊልድ ማርሻል ብርሃኑ ጁላም ከውጭ ኤርትራ፣ ግብፅና ሱዳን፣ ከውስጥ ደግሞ ፋኖና ህወሓት እኛን ኢትዮጵያ ለማጥፋት ዝግጅታቸውን ጨርሰዋል፣ ሳይቀድሙን መፍጠን አለብን ሲሉም ጥብቅ ትዕዛዝ አስተላልፈዋል። አንድን ነገር እንደሚመራ ፕሬዝደንት ሳይሆን እንደ ሰፈር ጎረምሳ ወደ ሚዲያ ወጥተው ስድብና ዘለፋ ያስተላለፉት ኢሳያስ አፈወርቂም እየሰጋን መቀጠል የለብንም፣ ከኢትዮጵያ በኩል ጦርነቱ እንዲነሳ መቆስቆስ አለብን ያሉ ይመስላሉ። ለዚህም የኢትዮጵያ መንግስትና መሪ በመስደብ ኢትዮጵያን ውጊያውን ቀድማ እንድትጀምር ጸባጫሪ ድርጊቶችን እየከወኑ ነው። የትናንትናው ቃለ ምልልሳቸው ለዚህ ትልቅ ማሳያም ነው። ይህን ተከትሎም በፈረንጆቹ 2026 በዓለም ላይ ሊከሰቱ ከሚችሉ ጦርነቶች መካከል አንዱ የኢትዮ ኤርትራ ጦርነት እንደሆነ ክራይሲስ ግሩፕ ትንበያውን አስቀምጧል። በዚህም የኢትዮጵያ ዝግጅት ቀጥሏል። ከሰሞኑም የኢትዮጵያ ከፍተኛ ወታደራዊ አዛዦችና የደህንነት ባለስልጣናት ስለ መጪው ጦርነት ተወያይተዋል። ፊልድ ማርሻል ብርሃኑ ጁላ፣ ጀነራል ይልማ መርዳሳ፣ ጀነራል አለምሸት ደግፌ፣ ጀነራል ይመር መኮንን፣ የጠቅላይ ሚኒስትሩ የደህንነት አማካሪ አምባሳደር ሬድዋን ሁሴን የተሳተፉበት ጥብቅ ውይይትም ተደርጓል። የዚህ ወታደራዊ ስብሰባ አስኳል አጀንዳ ወጪ ጦርነቶችን፣ ዘመን አፈራሽ ቴክኖሎጂዎችን በመጠቀም እንዴት ባጭር እንቋጭ የሚል ነው። በስብሰባው ንግግር ያደረጉት የጦር ኃይሎች ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጦርነቱም ፍጠኑ የሚል ትዕዛዝ አስተላልፈዋል። ጦርነት ኖረም አልኖረም መፍጠን ያለብን ይመስለኛል። በጣም ትልቅ አቅምና በአነስተኛ ኪሳራ ከፍተኛ ድል ለማምጣት የሚያግዝ አውድ ነው፣ ኤሌክትሮኒክ ዋርፌር ብለዋል። ፊልድ ማርሻሉ ቀጥሎም በዚህም እዚያም የተበታተነ አቅም አለ፣ ተቋማቶች የተበታተኑ ናቸው። ስለዚህም አንድ ኮማንድ ፖስት ስር መሆን አለባቸው። ለምሳሌ ጦርነት ቢያጋጥመን የኢደብሊው ፎርስ ራሱን የቻለ ኮማንድ ፖስት ይዞ ጦርነቱን መደገፍ አለበት ብለዋል። ስለዚህም ተቋማቱ ሰራተኞቻቸውን ይዘው በአንድ ኮማንድ ፖስት ስር መሆን አለባቸው በማለት ተናግረዋል። ከዚህ በተጨማሪ ሁሉንም አይነት መሳሪያዎች መግዛት ስለማይቻል አንዳንድ የጦር መሳሪያዎችን በራሳቸው አቅም ማምረት አለብን ሲሉ አክለዋል። የአርቲፊሻል ኢንተለጀንስ የኢንፎርሜሽን ደህንነት ቢሮ፣ አየር ኃይሉና መከላከያው በአንድ ኮማንድ ስር ሆነው የጋራ ተግባር እንዲፈጽሙ ምክረ ሀሳብ ማቅረባቸው የሰራዊቱን የማሳደግ አቅም እንደሚጨምረው ታምኖበታል። ከዚሁ ጋር በተያያዘ በጀነራል አልቡርሃን የሚመራው ሱዳን ጦር በኢትዮጵያ ድንበር አቅራቢያ ጥቃት ፈጸመ። ጥቃቱን በተመለከተ ጦሩ መግለጫ አውጥቷል። ጦሩ በመግለጫውም ኢላማዬ ኢትዮጵያ ሳትሆን በኢትዮጵያ ክልላ እየተሰጠ የሚገኘው የጀነራል ዳጋሎ ጦር ነው ብለዋል። ያም ሆኖ ሱዳን ከፍተኛ ቁጥር ያለው ሰራዊቷን ኢትዮጵያ ድንበር ላይ ስታስጠጋ መክረሟን መዘገባችን የሚታወስ ነው። ወደ ቀጣዩ መረጃው እናልፋለን። የሻዕቢያ መንግስት የፋኖን ቡድን ለማስታጠቅ በስውር የላከውን ከ56000 በላይ የተለያዩ የጦር መሳሪያ ጥይቶችን በቁጥጥር ስር መዋሉን የኢትዮጵያ ፌዴራል ፖሊስ አስታወቀ። የኢትዮጵያ ፌዴራል ፖሊስ ከሌሎች ጸጥታ አካላት ጋር በመቀናጀት የሻዕቢያ መንግስት ከኢትዮጵያ የውስጥ ባንዳዎችና ታሪካዊ ጠላቶች ጋር በማበር የሀገራችንን ሰላም ለማደፍረስ የፋኖን ቡድን ለማስታጠቅ በስውር የላከውን ከ56000 በላይ የተለያዩ የጦር መሳሪያ ጥይቶችን ከሁለት ተጠርጣሪዎች ጋር በወልዲያ የፍተሻ ጣቢያ በቁጥጥር ስር መዋሉን ገልጿል። እጅ ከፍንጅ በቁጥጥር ስር በዋሉት ሁለት ተጠርጣሪዎች ላይ በተደረገ የመጀመሪያ ደረጃ ምርመራ ጥይቶቹ በሻዕቢያ መንግስት እንደተላኩና ጽንፈኛው ህወሓት በትግራይ ክልል መቀለ ላይ ተቀብሎ ወደ አማራ ክልል ሸዋሮቢት በማስገባት ለጽንፈኛው ፋኖ ለማድረስ ሲንቀሳቀሱ እንደነበረ ተረጋግጧል። ለሻዕቢያ መንግስት ድልድይ ሆኖ እየሰራ ያለው ጽንፈኛው የህወሓት ቡድን ጽንፈኛው ፋኖ በማስታጠቅ የሀገራችንን ሰላም ለማደፍረስ አቅዶም ከኤርትራ በመቀለ በኩል በስውር የላከውን 41999 የክላሽ ጥይት፣ 14000 የብሬን ጥይትና 800 የዲሽቃ ጥይት
በአጠቃላይ 56799 ጥይቶች በሰሌዳ ቁጥር ኮድ 3 አዲስ አበባ B94744 የጭነት አይሱዙ ተሽከርካሪ ከሲሚንቶ ከብሎኬት ጋር አመሳስሎ በመጫን በአማራ ክልል ወልዲያ ከተማ አድርገው ወደ ሸዋሮቢት ለማስገባት ሲያጓጉዙ በወልዲያ የፍተሻ ጣቢያ ላይ የኢትዮጵያ ፌዴራል ፖሊስ ከሌሎች የጸጥታ አካላት ጋር በመቀናጀት ባደረገው ጠንካራ ክትትልና ፍተሻ ጥር 5 ቀን 2018 ከሁለት ተጠርጣሪዎች ጋር በቁጥጥር ስር ውሎ ምርመራ ያጣራባቸው መሆኑን አስታውቋል። ባንዳዎች ተቀናጅተው የሀገራችን ሰላምና ደህንነት ለማደፍረስ ሀገራችን እያካሄደች ያለችውን ልማትና እድገት ለማደናቀፍ በተለያዩ ጊዜ ሲንቀሳቀሱ በቁጥጥር ስር መዋላቸው ይታወቃል። አሁን ላይም እነዚህ የጠላት ኃይሎች በሀገራችን ላይ አደጋ ለማድረስ እየተንቀሳቀሱ በመሆናቸው የጸጥታ ኃይሉ የጀመረውን ኦፕሬሽን አጠናክረው እንደሚቀጥል እየገለጸ ህብረተሰቡን ከጸጥታ ኃይሉ ጋር በመተባበር የተለመደውን ድጋፍ እንዲያደርግ የኢትዮጵያ ፌዴራል ፖሊስ ጥሪውን ያቀርባል። መግለጫው የፌዴራል ፖሊስ ነው። በቀጣይ መረጃ ከሰሞኑ ለምስራቅ አፍሪካ መሪዎች ግማሾቹን በአካል እየሄዱ ሌሎች በባለስልጣኖቻቸው በኩል መልእክት እየላኩ በማነጋገር ላይ በሚገኙ ጠቅላይ ሚኒስትር አብይ አህመድ ለደቡብ ሱዳን ፕሬዝዳንት ጥብቅ መልእክት ያለው ደብዳቤ ልከዋል። ሳልቫኪር በትናንትናው ዕለት ከኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የአብይ አህመድን መልእክት መቀበላቸውን የፕሬዝዳንት ጽሕፈት ቤት አስታውቋል። በዚህም ወቅት ሁለቱ ወገኖች በሀገሪቱ መካከል ያለውን ጥልቅ አጋርነት የሚያጎላ ውይይትን አድርገዋል። በኢትዮጵያው መሪ የተላከው ልዩ መልእክት ሁለትዮሽ ግንኙነት እንዲሁም በቀጠናዊና ዓለም አቀፋዊ ጉዳዮች ላይ ያተኮረ መሆኑን የደቡብ ሱዳን የውጭ ጉዳይ ሚኒስቴር ሞንዴ ሳማያ ቁምባም ገልጸዋል ሲል ጽሕፈት ቤቱ አስታውቋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ለጋዜጠኞች በሰጡት መግለጫ የጁባና የአዲስ አበባ ግንኙነት ለበርካታ አስርት ዓመታት የዘለቀ በጋራ ትግልና መስዋዕትነት ላይ የተመሰረተ እንዲሁም ለቀጠናው መረጋጋት ወሳኝ መሆኑንም ጠቁመዋል። አክሎም ውይይቱ ኢኮኖሚያዊ ትብብር ማሻሻል ላይ ያተኮረ እንደነበረ ጠቁመው ሁለቱም ወገኖች በንግድና በልማት ፕሮጀክቶች የጋራ ተጠቃሚነትን ለማስፋፋት ያላቸውን ቁርጠኝነት አረጋግጠዋል ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር ገልጿል። በዶክተር ጌዲዮን ጢሞቴዎስ የተመራው ልዑክ የውሃና ኢነርጂ ሚኒስቴር ዶክተር ሀብታሙ ኢተፋን ጨምሮ ሌሎች ባለስልጣናትን ያካተተ ነበረ። መሰል ደብዳቤም ከሰሞኑ ወደ ሞቃዲሾ በአቶ ሬድዋን ሁሴን በኩል ሲላክ ጠቅላይ ሚኒስቴሩ በቀጥታ ወደ ጅቡቲ በመሄድ የአገሪቱን መሪ ማናገራቸውም አይዘነጋም። እነዚህ መልእክቶችና ውይይቶች ከሰሞኑ በኢትዮጵያን ኤርትራ እንዲሁም ግብጽ መካከል በተፈጠረው መካረር አሰላለፋቸውን እንዲለይ የሚያዝ ሊሆን እንደሚችልም ተገምቷል። ወደ ቀጣዩ መረጃ እንለፍን። በምዕራብ ወለጋ ዞን ኖሌ ካባ ወረዳ ለ7 ዓመታት ያህል በህዝብ ላይ ዘግናኝ ግፍ ሲፈጽሙ የነበሩ በተለይም ባል እያየ ሚስትን ቤተሰብ እያየ ሴት ልጆችን የመድፈርና የ8 ንጹሃን ዜጎችን ህይወት ያጠፉ ወንጀለኞች በቁጥጥር ስር መዋላቸውን የወረዳው አስተዳደር አስታወቀ። የወረዳው የሰላምና ሚሊሻ ጽሕፈት ቤት ኃላፊ አቶ ግርማ መዝገቡ ለቢቢሲ እንደተናገሩት ተጠርጣሪዎቹ ዳንኤል ጸጋይ በቅጽል ስሙ ጃል ወሰርቤና አዳይሱ ባሻ ጃል ኮቶቦ የተባሉ ግለሰቦች ናቸው። እነዚህ ግለሰቦች ላለፉት ዓመታት በኖሌ ካባ ወረዳ ነዋሪዎች ላይ ግድያ፣ የአካል ጉዳትና አስገድዶ መድፈር ሲፈጽሙ ቆይታቸውን ተገልጿልም። ኃላፊው የወንጀሉን ክብደት ሲያስረዱ ባል ተቀምጦ እያየ ሚስትን ይደፍራሉ፣ አባትና እናት እያዩ ልጆቻቸውን ይደፍራሉ። ይህ በጉቴ ዲቂ በኒያ ዶጊና በጉደቲ ሀሮ ቀበሌዎች በስፋት የተፈጸመ ነው ብለዋል። በተጨማሪም ሰዎችን አግተው ወደ ጫካ በመውሰድ ከ400 ሺህ እስከ 500 ሺህ ብር የቤዛ ገንዘብ ይጠይቁ እንደነበረም ተጠቁሟል። በተለይም በ2017 በጉደቱ ሆሮ ቀበሌ አቶ ግርማ ወርቅን የተባሉ ነዋሪ ቤት በሌሊት በመግባት ባለቤታቸው ምግብ እንዲያቀርቡላቸው ካዘዙና ከተመገቡ በኋላ ለመንግስት መረጃ ትሰጣለህ በሚል አቶ ግርማንና ባለቤታቸውን በጥይት ተኩሰውም ገለዋል። በዚህ ወቅት ከሟቾቹ 5 ልጆች መካከል ታላቅየው በጥይት ተመቶም የአካል ጉዳት ሲደርስበት 5ቱም ህፃናት ወላጅ አልባ ሆነው ሜዳ ላይ መቅረታቸውን አቶ ግርማ መዝገቡ አብራርተዋል። በሌላ ጊዜም የሚሊሻ ባልጌ የሆነውን ቻሌ ታሲሳን ከገደሉ በኋላ ባለቤቱን ከጸጥታ አካላት ጋር ሄደሻል በሚል ብልቷን በዘግናኝ ሁኔታ በመጉዳት ህይወቷን እንዳጠፉ ተገልጿል። የቡድኑ መሪ የነበረው ሳሙኤል ቻላ ጃል ኢማና በ2016 ከጸጥታ አካላት ጋር በተደረገ ተኩስ የተገደለ ሲሆን እነዚህ ተባባሪዎቹ ግን ወደ ሸገር ከተማ በመሸሽ ስማቸውን ቀይረው ናስር መሐመድና ከድር ሁሴን በሚል ሲኖሩ ነበር። ይሁን እንጂ ቀደም ሲል በእነሱ ጥቃት ተፈናቅለው በሸገር ከተማ ይኖሩ የነበሩት ነዋሪዎች ባደረጉት ጥቆማ ጥር 2 ቀን 2018 በሸገር ከተማ ፍሪ ክፍለ ከተማ በቁጥጥር ስር ውለዋል። የኖሌ ካባ ወረዳ ፖሊስ ወንጀል ምርመራ ክፍል ኃላፊ ምክትል ኢንስፔክተር ለማ መገርሳ እንደተናገሩት ተጠርጣሪዎቹ ወደ ወረዳው ተወስደው ምርመራ እየተደረገላቸው ነው። ተጠርጣሪው ዳንኤል ጸጋይም ቀብሮት የነበረውን አንድ ክላሽንኮቭ ጠመንጃና ጥይቶች አውጥቶ አስረክቧል።
ተደርጓል። ወንጀለኞቹ ተይዘው ወደ ወረዳው ሲመጡ የኖሌ ካባ ነዋሪዎች በታላቅ ደስታ አቀባበልም አድርገውላቸዋል። የአካባቢው ባለስልጣናት ግለሰቦቹ በመንግስትም ሆነ በጫካ ያለው የኦሮሞ ነጻነት ሰራዊት ኦነግ ሸኔ የሚፈልጋቸው ለግል ጥቅማቸው ሲሉ ህዝብን የጨረሱ ሽፍቶች ናቸው ሲሉ ገልጸዋቸዋል። ፖሊስ ቀሪ የቡድኑን አባላት እያደነ መሆኑንም አስታውቋል። በመጨረሻም በኢትዮጵያ ከፍተኛ ትምህርት ተቋማት አመራርና በፊዚክስ ዘርፍ ትልቅ አሻራ ያሳረፉት የቀድሞ የደምቢ ዶሎ ዩኒቨርሲቲ ፕሬዝዳንት ዶክተር ለታ ተስፋዬ በአሜሪካ በሚገኝ አንድ ሆቴል ውስጥ በድንገት ህይወታቸው አልፎ እንደተገኙ ለዛበሽ የደረሰው መረጃ አመለከተም። ዶክተር ለታ ወደ ዩናይትድ ስቴትስ የተጓዙት የሰሩትን ሶስተኛ የዶክትሬት ዲግሪያቸው ወይም ሰርድ ፒኤችዲ ለመቀበል እንደነበረ ተገልጿል። ሆኖም ለምረቃው ስነ ስርዓት በጉጉት ሲጠበቁ በነበረበት ወቅት ባረፉበት ሆቴል ውስጥ በተገኙበት በድንገት ህይወታቸው አልፏል። ዶክተር ለታም ተስፋዬ ከጁን 2019 እስከ ኖቬምበር 2025 ለ6 ዓመታት ከ6 ወር በደምቢ ዶሎ ዩኒቨርሲቲ በፕሬዝዳንትነት አገልግለዋል። ተማሪዎች በታገቱበት ወቅትም በተለያዩ ጊዜያት በሚዲያ ሲቀርቡ እንደነበረ ይታወሳል። በተለይም እርሳቸው ተቋሙን በመሩባቸው ዓመታት አካባቢው በጸጥታ ችግር ውስጥ የነበረ ቢሆንም ዩኒቨርሲቲው የመማር ማስተማር ሂደቱን እንዳያቋርጥና ተቋማዊ ህልውናውን እንዲቀጥል ከፍተኛ የአመራር ብቃት ማሳየታቸው ይነገርላቸዋል። ከአመራርነት ሚናቸው ባሻገር ዶክተር ለታ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ በፊዚክስና ማቴሪያል ሳይንስ ዘርፍ ተባባሪ ፕሮፌሰር በመሆን ያገለገሉ ሲሆን በጥልቅ የምርምር ክህሎታቸው የሚታወቁ ተመራማሪም ነበሩ። 3 የዶክትሬት ዲግሪያቸውን የመያዝ እቅድ የነበራቸውና ለትምህርት ገደብ እንደሌለው በተግባር እንዳሳዩ የሚነገርላቸው ዶክተር ለታም ለስኬታቸው እውቅና በሚሰጥበት ዋዜማ ላይ ማረፋቸው ዜናውን ይበልጥ አሳዛኝ አድርጎታል። የቀድሞ የስራ ባልደረቦቻቸውና ተማሪዎቻቸው ዶክተር ለታ ለሳይንስና ለትምህርት ጥራት የነበራቸውን ቁርጠኝነት በማውሳት ሀዘናቸውን እየገለጹ ይገኛሉ። የልፈታቸውን ምክንያት በተመለከተ እስካሁን ከአሜሪካ ፖሊስም ሆነ ከቤተሰቦቻቸው ወጣ ዝርዝር መረጃ የለም። ወደ ተመልካቾቻችን ለዛሬ ያዘጋጀንላቸው አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።